ኮታዲያ ኮዚ ያለው ህዝብ አይቀጠቅጥም። ውጭ ያለው እድሜ ለዩቲዩብ እድሜ ለአባታችን ለመምህር ግርማ ቀጥቀጥ የዛ 9-10 ሰው አይነት ነኝ ወደ ማለት ደርሰው ይኸው የመናፍስቱን ዓለም በሁለት መቁጠሪያ ድራሹን የምታጠፋውን ሌላ ስብዕና አለኝ እያሉ ተቀብለውታል። እሷ ትላለች ገብርኤል እንዴ እኛ አባታችን እዛ ያገለገለ እኔም ያገለገልኩ አረ ወንድም እህቶቼ አረ አለቁብኝ አረ ትላለች ለራሷ ለእህቶቿ ለኢትዮጵያ ህዝብ ለአንተ ሁሉ ለአንተ አስራት በኩራት አያስፈልግም እሷ ደግሞ አስራት በኩራት ስጡ አይስማ ይሄ ህዝብ ቢሰማም ውሸታው ለእኔ ንገረኛ አንተ ብቻ ሹክ ልላለሁ ሺሻ ነዋ ሺሻ ጮት ይላል ጠዋት ተነስቶ አይጾም ያቺ ማነች በሰባት ስላሴ በስድስት ቢዮንሴ ያልናት እሷ አሁን ስዘፍን ሌላ ሰው ነኝ ትላለች እኮ እቺ ቆሻሻ አትበላም እኮ ትበላ ከሰኞ እስከ እሑድ በራብ ጥብስ ስግድ ድርቅ ይበል ትላለች ደግሞ ቤተክርስቲያን የተቸገረ ሰው ህዝቡ እንዴት ጠላኸው ወደኸው ነው ጠልተው ነው እኔማ እንዴ ተመቸኝ እኮ ጋልብበታለሁ ፈረሴ እንዴት ነው ወይ ኧረ አባቴ እኔ ብዙ ተሰቃየሁ እኮ ብዙ ተሰቃይቻለሁ ለምን ይህን እድል ማግኘት የለብኝም ነበረ አባቴ ተሰቃይተናል ቤተሰብ ወንድም እህቶቼ ሁሉ አልቀውብኛል ከሀገር ከወጣሁ ቆየሁ ያከበረ አላከበረ ምን ይሰራል ምንድነው እኔ ሁሉም ነገር ሁሉም እድሜ ለአንተ ትላለች ምን እድሜ አይስጥህ አንተ ቀጥ አድርገህ እኮ ነው ከካናዳ ቀጥ በልና አውራ ምን ትሽቀነጠራለህ ቀጥ በልና አውራ አሽከርክረህ ድፋ ነው የተባልኩት አሽከርክረህ ድፋ ግደላት ቤተሰቧን ጨርስ እዛ አንተን ትምህርት እየተማረች ገና ይኸውልህ እድሜ ለአቢሲኒያ ትላለች እድሜ ለመምህር ግርማ ቀጥ በልና አፈር አባቷ ትብላ ለአንተ ስትጸልይ ታስራ ለልጅ ስትጸልይ ወይኔ አባቷ በልጅነቷ ስለሞተ ስነ ስርዓት ያዝ አባትህ ቀጥ በልና ቁም አሽከርክራት እኮ ነው የተባልኩት አሽከርክራት የተባልከው ምንድን ነው አሽከርክራት ማለት ነው አሽከርክራት ግደላት ልጆቿን አታሳድግ ነጠሏን አምጣ ሂድ ነጠሏማ አምጪ ነጠሏ አይት ነው ጤና የላት ደግሞ ሰውን ይዛ መጣችላ አባታችን ጋር ሄደን ተፈውሰን እንመጣለን አለች ልኩ ልጅቷንም ይዛት የሰው ሀገር ሰው ይዛከች የታለ ልጅ ራሱ ይኸውልህ አላስመጣም ብሎ እዚሽ ላይ ያለው ያችንም አፍዟት ቁጭ ተኛችል እቺ ደግሞ ተነስታ ለሊት በስመ አብ ወወልድ ወመንፈስ ቅዱስ በነን ብላ ተነስታ ልጅቷን ተነሽ ነይ እንሂድ እንጂ አርሰው አናውቅም ቤተክርስቲያኑ የት እንዳለ ነይ ግድ የለሽም እሱም ላይ መጣ ይድናል ብላ መጣች ለት እኮ ነው ከካናዳ እዚህ ከች ያለችው ከካናዳ ድረስ ከካናዳ አለች አንዳንዴ ውጭ ሀገር ያለ ሰው የሚያዝ አይመስልንም ወይም ተይዞት ሜላ አንዳንዱ ደግሞ እንደውም ጭራሽ ልበስ ምን ዘንድሮ ነጠላ ብጥቄ ነው ለራሱ በልበስ ነጠላው ትልቅ ነው የውልህ አንተን ጸሎት አላሰግድም አለና እንዲህ ሲያሳክቃት በመቁጠሪያ ምታት ሌለ ያለችና ዘጥሎ እኔ ለመምህር ግርማ አንቆራጣ ሰይጣን እኔ ላይ ቤተሰቤ ላይ አለ እኔ ልበሳው እኔ ብላ ይሄንን 7 ቀን አሳከኩት ይኸውልህ የጠባሳው ያንተ ትምህርት ነው ተቀጠችህ ማለት ነው ተቀጠች ቀጥቅጥ ይለኝ ኮታዲያ ኮዚ ያለው ህዝብ አይቀጠቅጥም ውጭ ያለው እድሜ ለዩቲዩብ እድሜ ለአባታችን ለመምህር ግርማ ቀጥቅጥ የዛ
ሰው ከሌለ ራቁቷን ቤቷ ጸጥትልን ልበሳውን እና ቀጠቀጠችኝ ነው የምትለው። ቀጥቀጣ ባንዴ ዛሬ መጥቶ እኮ ነው ተያዘ። ያዝኩ በል እንጂ ማን እኔ ልያዝ እንዴ? እንዴት ብዬ ያዛለሁ? ይኸው ተይዝ የለ እንዴ? እንዴ ይኸው መያዝ ስንት ናችሁ? ቤት ሰርታላለች እኮ እዚህ አዲስ ልበስ እኮ አልኩህ። አሁን ልበስ ፈጠን በል። ምን ስልጣን አለን እባክህ? በስነ ስርዓት ያዝና ቤተክርስቲያን እዛ ገብርኤል የገብርኤል አስተነዛት ታነጥፋለች። ገብርኤልን የቶሮንቶ ገብርኤል እዛ ነበረች። እዛ አገልግል ታገለግላለች። ተበልና ቁም። ታገልጋይ ነች። እንዴት ነው ታገለግላለች? አንተም አብረህ አገልጋይ ነህ? እሷ እኮ እዚህ ብስራተ ገብርኤል ኢትዮጵያ ታውቃለህ? እዛ ብስራተ ገብርኤል እዛ እኮ በቃ ቤተሰቧ በሙሉ የዛ ልጆች ናቸው። እሷ ትላለች ገብርኤል እንዴ እኛ አባታችን እዛ እያገለገለ እኔም እያገለገልኩ አረ ወንድም እህቶቼን አረ አለቁብኝ አረ ትላለች። ለራሷ ለእህቶቿ ለኢትዮጵያ ሕዝብ ለአንተ ሁሉ ማገልገልና መንፈስን መዋጋት ልዩነት አለው። ይህንን አለማወቃችን እድሜ ልካችንን አገልጋዮች ነን እያል በመመጻደቅ በጠላቶቻችን ተሸፍነን ውስጣዊ ሕይወታችንን በሙሉ እየተቆጣጠሩ የእድል አቅጣጫዎቻችንን እያበላሹ ታዲያ እንላለን እምነቴ ምን ጠቀመኝ እንላለን። ደግሞ የምንቆጥረው አገልግሎታችንን እንጂ በእምነት ውስጥ ያለውን የጠላት ኃይልና ፍትጊያ እንዴት እንደምናጠቃው ስላልገባን በአገልግሎት ብቻ የሚሸሽ ይመስለናል። በማገልገል ብቻ የሚጠፋ ይመስለናል። እሱ እኮ በሰማይ በፊት አገልጋይ ነበረ። ይህንን እንረሳለን። ቀጥበል ስነ ስርዓት ያዝ። አንተ መተት ነህ፣ ቡዳ ነህ፣ ዛር ነህ። ቡዳ የ5 ዓመት ህፃን ሆና ቡዳ አይኗ እንዳይመስል ሞጨ ደግሞ ምን አደረግናት? አይኗን ሁለት አይኗን ሌዘር ሰርጀሪ አይኗን ኦፕሬሽን ሌዘር ሰርጀሪ አውቃን ነበረ። እኔ እንዴት አይኔን ያመኛል እንዴ ይሄ ነገር ሴጣን ነው አለች። ከዛ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እኔ አልሆነም። በዶክተሩ ሄደ። የዛሬ ስንት ዓመት ነው ያስካት? ቡዳው የ5 ዓመት ህፃን የአባትሽ ሀገር እኮ ነኝ ብላ ከረሜላ ስትሰጣ ግጥም ለቤተሰቦቿ አትናገርም። ሰው የሰፈሩ ሰው ቡዳ ናት ይላል። እቺ ግን ግጥም እነሱ ዝም ብለው ከረሜላ ትግዛልኝ እንጂ እና በ5 ዓመቷ ነው የገባው። አይኗን ጭብጭብ ወይ ዘማሪ ሆነ አገልጋይ ሆነ ታዲያ ይዛን አይደለችም። ይኸውልህ ገብርኤል ጠቅላላ ቤተሰቧ የገብርኤል ልጅ ነው። እቺ ሁሉ ነገር በቃ ሁሉ ነገር አሁን መዘምራን ነው የምሆነው አለችልህ። መዘምራን ጋር ትሆናለች። ለቄሶችም ሻይ ቡና ታፈላለች። በቃ ሰው ለዳ ደግሞ አብረን ያለው ቁጭ ብለህ ቁጭ ከችኗ ስገባ ቤተክርስቲያን በር ላይ ቁጭ ስትወጣ ደግሞ ቶሮንቶ ገብርኤል አልኩ። ቶሮንቶ ገብርኤል ዝም በል ሚስጥር ነው ይሰሟታል። እንዴ ይሰሟታል ዝም በል እንዴ አይዳኑ ምን ደግሞ አስራት በኩራት አያስፈልግም። እሷ ደግሞ አስራት በኩራት ስጡ አይስማ ይሄ ህዝብ ቢሰማም ውሸታም ነው። ለእኔ ንገረኛ አንተ ብቻ ሹክ ልላለሁ። እሺ ሹክ በል። እዛ አስራት በኩራት ስጡ ትላለች። ምን አገባት? እኔ ደግሞ ንድድ አሁን ምን አለች? ቤት ሰርታለህ። አሁን መተቱ ነህ፣ ቡዳው ነህ፣ ዛሩ ነህ። ምን ምናገረው 15 ደፍተራ እዛ ክብብ አድርገናል። ቤቷ እዚህ ያለው 15 ደፍተራ 24 ሰዓት መተት ነህ፣ ቡዳ ነህ፣ ዛር ነህ። እኔ አሁን ደፍተራ አላልኩም። ቡዳ ሁሉም ስንት ናችሁ? እያራገፈችን እኮ ስንት ነው አሁን ያለው? ወደ ሺህ ነበረን። በዚህ መቁጠሪያ በጸሎት እየሰገደች በትና እኮ ስንት ናችሁ እኮ አልኩህ። አሁን 5 ብቻ ቀርታ 5 ሰይጣንና ጋንንት ሴጣን መተት ደግሞ በዶሮ ወጥ የገዛ ጓደኛዋ ሰጠቻት ሳለ እቺ ቆሻሻ ያችን ታገኛትና ያቺኛው ወደ ስራችን ስትሄድ አውቶቡስ ውስጥ ይገናኙላል። አሁን ያቺ አይተዋወቁም እኮ ወይ የሆነ መንታልሽ ሳይና ወይ እንደው እኔም እንደዚህ ባገኝ ስትል እቺ ደግሞ መብራን ትሰጥሻለች ጸልይ። ምን አባቷ ገባት እና መጣህና አረፍክ እዚህ። አሁን ያቺ ደግሞ ተከትየት ነው ዓመት ነው
መተቱ ስንት ዓመት ነው? መተቱ ወደ 18 ዓመት አሜሪካ እኮ ነው በዶሮ ወጥ ያችን አስጠግታት መሄጃ የለኝ እህቴ ያሰቃየችኝ ስትል ቤት የእግዚአብሔር ነው ነይ ከቸገረሽ ነይ ትልና ስልክ ቁጥሯን አሰጣት መሰለ። ያቺ ደግሞ ትመጣልና መንገድ አላቅ ሰው አላቅ ምናምን ስትል ነይ እኔ አለች ጸለየችና እንዴ የገባኸው እንዴት ነው እኮ ጥያቄ። በዶሮ ወጥ ከታርቀና በላን ይኸው ሆዷ ውስጥ አንዳንዴ እነፋለን ጸበል ትጠጣለች። የገብርኤል የምን የጸበሉን እየቀላቀለች እየጠጣች አሁን ሊወጣ ነው በሙሉ መተቱ ኮተቱ ምናምን ሁሉ። ተመረከክ ቡዳው ስንት ዓመት ነው? 40 ዓመት 40 ዓመት ቁጭ ብላ ተመሳሳይ ቁጭ አይኗን አጨመጨመ። አሁን አሳውራት ውር ትበል። አረ ደሞ እዚህ እንዳትመጣ በመኪና እዛ ያለችበት አገር ድቅጥ አርጋት ደፍጥጥና ግደላት። ምክንያቱም ቤተሰብ ሁሉ ሊፈታ ነው በዚች ወንድሟ ይዝሽ ታናሽ ጫት በጫት አርጋው ፍየል ይመስል ቅጠል እየቃምክና ና ጸበል ይባላል። እሷ ያቀም ሁሉ ብዛት እናትየው ትንሽ አሁን መለኮሰች አመለኮሷት። አሁን በእነሱ ተዘጋጅ ከሰውነቱ ወጥቶ ዋጠነውታ ተል ቡዳም ካይኗ ሙጣ የጠላው የሷን ምኑ ነው? መንቃቷ ነው ወይስ ነቃችልህ? ሰውን ትመክራለች። ለቤተ ክርስቲያን ማገልገል ጀመረች። ቤተሰቧን በሙሉ ውስጥ ቤታቸው ውስጥ 40 ዓመት አባቷን ባሉ አስታጣላታል። ባሏ ሄሬዛ ቆሻሻ አጣላ ነው የተባልኩት ቆሻሻ ሄሬዛ ምን አባክንስና እለልሃለሁ። ልጆቿ ደግሞ በጣም ጎበዞች ነበሩ። እቺም ጎበዝ ነበረች። የትን 2 ዲፕሎማ ይዛ ቁጭ አርግ የዚህችን ጭንቅላት ያቺው ገልብጥ አሁን ቁጭ 2 ዲፕሎማ ይዛለህ። ከዚህ ተግባረት ይዛለህ እዛ ካናዳ ተመራ ቁጭ። አሁን ግን የጸለይ ስራ ጀመረች። ተናደናል፣ ተቃጥለናል ስራ ጀመረች። እህቷም ይውላ አሜሪካን ትልቅ እህቷ ወርቃ ስንታ ለስግደለት ወርቃ ሆስፒታል። ልጇ ደግሞ ከባሏ ትሳደባለህ እንዴ? እሷ ነች የምትሳደበው ወይስ አንተ ነው የምትሳደበው? እኔ ነኝ እንጂ እኔ ውስጧ ቁጭ ልልና ይሄ ሰውዬ ምን አለ እንደው እዚህ ቤት ባይገባ 24 ሰዓት በሰራ ሲመጣ ገና ይድፋቴ በዛው ቀጠለ ግባ ትላለች እላለሁ። እኔ ላይ ውስጧ ሆኜ ይሄ ሰውዬ በዛ 24 ሰዓት ሄዶ አይሰራም እንዴ? እኮ 7 ቀን ነው የሚሰራው ከሰኞ እስከ እሑድ። እቺ ደግሞ ወደ ቤተክርስቲያን አያረተው አንተ ሰውዬ እግዚአብሔር እኮ የሰራውን ካልባረከልህ 7 ቀን ሰራ 3 ቀን ሰራ ያው ነው። ሂድ በረከት እንድታገኝ ቤተክርስቲያን ትላለች። እሷ ትለዋለች፣ አንተስ አትለው? እኔ ለምን እላለሁ? ለምን ይስራ? ነጮቹ አሁን 2-3 ነን ይላሉ። አሁን ነጮቹ ያቺ ማነች በ7 ስላሴ በ6 ቢዮንሴ ያልናት እሷ አሁን ስዘፍን ሌላ ሰው ነኝ ትላለች። ስዘፍን እኔ አይደለሁም ሌላ ሴት ሉሲፈር አለች እሷ ነች። አሁን ደግሞ አንዳንዶቹ በቀጥታ የወንድነት መንፈስ አለኝ እሱ ይናገር ይሉና እንደዛ ይናገራሉ። አሁን ነጭ በቴሌቪዥን እኮ ነው አሜሪካ በቴሌቪዥን። ከዛ እንደገና አለችኝ ደግሞ የሴት መንፈስ እሷ ትናገር። እኔ ቢያንስ 8 9 10 ሰው አይነት ነኝ ወደ ማለት ደርሰው ይኸው የመናፍስቱን ዓለም በሁለት መቁጠሪያ ድራሹን የምታጠፋውን ሌላ ስብዕና አለኝ እያሉ ተቀብለውታል። ሌላ አካል አለኝ ሌላ የመንፈስ ቤተሰብ አለኝ ብለው ዲያብሎስን በሚገባ ያው እንደ ሁለተኛ ተጨማሪ ልብስ እንደ ተጨማሪ ሰው እንደ ተጨማሪ ወገን አድርገውታል። ይሄ እንግዲህ አሁን ነጩ ዓለም ነው። ለኛም ይሄ ነበረ ተጨማሪው። ባሏ ሲመጣ የሚናገረው ሌላ፣ እንደገና ደግሞ እሷ ስትሆን የምታወራው ሌላ። ደብል ፌስ ይሉታል እነሱ። That's right. but ይሄን ህዝብ አያውቅም። ደብል ፌስ ይባላል። እንዲህ ዝጣያን ኖርማል። እቺ እኮ ከዚህ ከ18 ዓመት በኋላ ነው እዚህ ሀገር ተመልሳ የመጣችው። አሜሪካ 14 ዓመት ኖራለች። 14 ዓመት፣ አውሮፓ 2 ዓመት፣ አሜሪካ 14 16። ትቆጥራለህ ብቻ ከሰው ጋር እየሄድክ እንቆጥራለን። መቁጠርማ አንደኛ አይደለን እንዴ? ቁጥር ድምር ነው እኮ ድምር። ነይ እስቲ እንደ ያለ ችግር አለ ብለሽ ታውቂያለሽ? አላውቅም። እኔ ራሴ በቃ በህልሜ ስንት ጊዜ ነው የማያት።
በህልሜ ሁሉ ጊዜ ይታየኛል። ለዛ ነው እንሂድ ብዬ የመጣሁት። ወደዚህ መጣሽ? አዎ ከካናዳ ነው የመጣነው። አንቺ ከየት ነው የመጣሽው? ካናዳ። ካናዳ ይሄኛው ምን ይላል? አንተ በመቁጠሪያ ይዘህ በለው ተመልከካው በለው። ይሄ ስንት ዓመት ቀጠቀጠን እኮ። ተቀጠቀጥክ? ቀጥቅጥ ባንዴ እያዛል ዛሬ መጥቶ ዛሬ ደግሞ አንገራግረን እንመልስ ነበረ። በላውን ተዘጋጅሽ። ተዘጋጅ። አፍላውጣ ወጥ ነው ከሰውነት ከጭንቅላቷ ከዓይኗም ከልጆቿም አለ። ተዘጋጅ። በቃ ተዘጋጅ። ሁሉ የቡዳ መተት ትንሿ ልጅ ላይማ አብረን ግትር አድርገን ይዘናል። ተዘጋጅሽ። አሁን አፍላውጥ አንተ ስትሄድ ያው አብረህ ሄዳለህ። ቤተሰቦቿ ላይ ሁሉ ያለ ነው። ተዘጋጅ። አይ አሁን እዚህ ያለው ተዘጋጅ። በኢየሱስ ክርስቶስ ወደ ኋላ ልፍ። በኢየሱስ ክርስቶስ ለበስካት ቅድም ዝም ብለህ አልነበር የመጣው? ያኔማ ነበርን። እዚህ ጋርማ ስልጣን አለ እንዴ? ስልጣን አንተ ጋር እኮ ስልጣን የለም። ምንም የለም። ስልጣንማ በክርስቶስ ተሽሯል ሁሉ ነገር እንዴ። በጣም ይሄ ህዝብ ግን አያውቅም። ተሽሯል። ይሄ እቺ ታውቃለች፣ ግን ህዝቡ አያውቅም። ለምን አያውቅም? ሺሻ ነዋ። ሺሻ ጮት ይላል። ጠዋት ተነስቶ አይጾም። ይሄ እኮ እቺ ቆሻሻ አትበላም እኮ ትበላ። ከሰኞ እስከ እሑድ በራብ ጥብስ ስግድ ድርቅ ይበል ትላለች። ደግሞ ቤተክርስቲያን የተቸገረ ሰው ህዝቡ እንዴት ጠላኸው? ወደኸው ነው ጠልተው ነው? እኔማ እንዴ ተመቸኝ እኮ ጋልብበታለሁ። ፈረስ ተነስቶ ይኸውልህ ሮብና ዓርብ ጠዋት ተነስቶ ሆዳም ነው። አንተስ 9 ሰዓት 8 ሰዓት እየቆመ ካናዳ እየሰራ በጾም ድብን ያደርግልሃል። አይበላም። እሺ በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ስሙ አባታችን በቅዱስ ገብርኤል ስም ወደ ሲኦል እንገባለን። እኮ ነው ያመጣን። ወደ ሲኦል እንገባለን። ወደ 7 ቁጥር እንዴት ነው? ኧረ አባቴ እኔ ብዙ ተሰቃየሁ እኮ። ብዙ ተሰቃይቻለሁ። ለምን ይህን እድል ማግኘት የለብኝም ነበረ። አባቴ ተሰቃይተናል። ቤተሰብ ወንድም እህቶቼ ሁሉ አልቀውብኛል። ከሀገር ከወጣሁ ቆየሁ። ስንት ጊዜሽ ነው ከወጣሽ? 23 ዓመቴ ነው። 23 ዓመቴ ነው። በልጅነቴ ነው የወጣሁት። መንፈስ መኖሩን እንዴት ነው የገባሽ? እኔ አላቅም ነበረ። እኔ አሞኝም አላቅም። የእርሶን ትምህርት እያየሁኝ ብዙ በቃ የጸሎት ህይወት አዘጋጁ ይላሉና እሱን አደርጋለሁ ስል በጣም ይጫጫነኝ ነበረ። አሁን ሁሌ እየጸለይኩ አንድ ቀን በቃ መኝታ ቤቱን መደርደሪያ ምናምን አለ ስቤ አስተካከልኩ። አሁን መስገጃ ቦታ በስተ ምስራቅ ይላሉ። በጉልበቴ እንዲህ ተንበርክኬ ለክቼ መስገድ እንዲህ አንድ ሲጀምር ሁለት እግሬን አሳከከኝ። እግርሽን አሳከከሽ? ሁለቴን በቃ መሬት ሲነካ በጣም አሳከከኝ። ሁለቱን እየፈተኩ እርስዎ እንዳሉ በመቁጠሪያው መምታት ጀመርኩ። አንድ 3 ወር 7 ቀን ካሳከከኝ በኋላ ለቀቀ ማሳከኩ። በኋላ እንደዛ እያልኩ ጠዋት በእናንተ 9 o'clock ማለት 3 ሰዓት በጠዋቱ ከቀኑ 6 ሰዓት አንዳንዴ ከቀኑ 9 ሰዓት ከምሽቱ 3 ሰዓት ጸልይ ጀመር። በመቁጠሪያ መምታት ጀመርኩ። እንደውም ሴጣኑ በትክክል እንዲገኝ ማንም ከሌለ ልብሴን አውልቄ በኃይል መታዋለሁ። ከዛ ሰውነቴ ላይ ራሴ ላይ እንዲህ መጨምደር ነገር ጀመረ። መሽከርከር ጀመረ። አዎ የሆነ መንፈስ እንዳለ ታወቀኝ። አወቅሽው? ማወቅ ጀመርኩ። እርሱ ያው በሚያስተምሩት ትምህርት መንፈስ እንዳለ ጀመርኩ። አሁን መጸለይ ጀመርኩኝ።
አገር ቤት ቆይቻለሁ እንዳልኩት ከወጣው እንደው እግዚአብሔር እዚህ ሀገር መጥቼ አባቴን የአባታችን በረከት ባገኘው ስል መጥቼ በቃ ተመልሼ ሄድኩ። ምንም ነገር ሳላደርግ ሄድኩኝ። በሁለተኛው መጣው ጸበል ሄድኩኝ። ጸበል ላይ ሆነ ትንሽ ተናገረ ምናምን አሉኝ። ብዙም አልቆየው 1 ወር ከሳምንት ምናምን ይሆናል ተመልሼ ሄድኩ። በኋላ መቀጥቀጥ ጀመርኩ አሁንም ማለት ነው። እንዲሁ እየጸለይኩ አውቄሃለሁ በቃ አንተ ቆራጣ ሰይጣን ምናምን ማለት ጀመርሽ? በቃ አውቄሃለሁ እኔ ላይ ሳላቅ ቤተሰቤን ሁሉ ጨርሳል። ከእንግዲህ ወዲህ ግን እኔንም ልጆቼን ወንድም እህቶቼ ቤተሰቤ ላይ ስልጣን የለም። ስልጣን ያለው መድኃኔዓለም ቅዱስ ገብርኤል ቅዱስ ሚካኤል ናቸው። በይ በርቻው